ስላሴ እውቀቱ አለሽ ወይ ያለሽ ራሱ አይመስልም። ስለዚህ በቻልኩት አቅም ከፓስተር ሶፊ ጋር ጨርሰን ስላሴ ማን ነው ንገረኝ። ስላሴ የሚባል ኮንሰፕት ሲጀመር ስላሴ እውቀቱ አለሽ? ስላሴ የሚባል ቃል አለ እንደ መጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ ነው እንጂ ስላሴ የሚባል ቋንቋ አለ መጽሐፍ ቅዱስ ውስጥ? አብ ወልድ መንፈስ ቅዱስ ነው። ስላሴ የሚለውን ቋንቋ የመጣው አረ ቆይ ብቻሽን አታውሪ እንዴ ተረጋጊ። ማለት አይደለም እንደዚህ ማናወራም እህቴ ምናምን አለ ዳይሬክትሊ ነው ያወራን ያለ ነው። አንተ በምታወራው ስምሽን ማልበል ዲ ስም ያወራ ፊት ለፊት ያለውን ስም ተጠቀመ። እሺ ህይወት ላይፍ ይላል ህይወት ነው። እሺ ህይወት እህታችን በአብ በወልድ በመንፈስ ቅዱስ ታምኛለሽ? አንድ ጊዜ በቃ በፍቅር መልሽልኝ። እሺ እንዳትጮይ ስሜቴ እንዳትሆኝ ምናምን ስሜቴ እንደተረሰና ጻፍ ነው። በጣም በአብ በወልድ በመንፈስ ቅዱስ ታምኛለሽ? አምናለሁ። እሺ አብ ለወልድ ምን አልከኝ? አብ ለወልድ ምን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ። የጠየቁሽ ጥያቄ አብ ለወልድ ምን ነው? የተጠየቁሽ ብቻ መልሽ በእናትሽ። እህታችን ይወት አብ ለወልድ ምን ነው ብዬ ነው የጠየቁሽ። የጠየቁሽ ብቻ አብ ለወልድ አባቱ ነው። አባቱ በጣም ጥሩ። ወልድ ደግሞ ለአብ ምን ነው? ስለዚህ ወልድ ደግሞ ለአብ ምን ነው? ህይወት ተረጋጊና ስሜታዊ ሳትሆኚ ይሄን ንዴትሽን አጥሪስ አቁሚና ልጁ በስነ ስርዓት መልሽልኝ። ወልድ ለአብ ምን ነው? መለስኩልህ እኮ አይደለ? እንትን ኔትወርክ እየተቆራረጠብኝ ነው። መልሼልሃለሁ። ይኸውልህ አንተ ንገርማ አንድ ወልድ ራሱ ወልድ ወደ አብ ህይወት ቆይ አንድ ጊዜ አልጨረስኩም። ተረጋጊና አዳምጪኝ። አብ ለወልድ አባት ነው ብለሽኛል። በጣም ጥሩ። ወልድ ደግሞ ለአብ ምን ነው? ልጁ ነው። አብ ለመንፈስ ቅዱስ ምንድነው? ህይወት መጽሐፍ ቅዱስ የሆነ ሐሳብ ነው ያነሳነው። ሁላችሁ ማለት እየሰማው ነው። አብ ለመንፈስ ቅዱስ ምን ነው? መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ በሚለው በዛ ኮንሰፕት እንተማመንና አብ ወልድ መንፈስ ቅዱስ አንተ በእናንተ ዶክትሪን አስተሳሰብ አይደለም እኔ ያለው በራስሽ ዶክትሪን መልሹ። በራስሽ ያንቺን ትምህርት ነው የምንፈልገው። የኛን ዶክትሪን እርሹ። አብ ለወልድ አባት ነው፣ ወልድ ደግሞ ለአብ ልጅ ነው ብለሽኛል። አብ ለመንፈስ ቅዱስ ምንድነው ስልሽ ወራጅ አለ አትበይ እንዴ? የምን ወራጅ አለ ነው? በስክር መልሽ። የቤተ ክርስቲያን አብ ለመንፈስ ቅዱስ ምንድነው? ቆይ አንድ ጊዜ አብ ለመንፈስ ቅዱስ ምንድነው? አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ። እኔ መቼ ዘጠኝ አምላክ ነው አልኩሽ? ሂዊ እንዴ አብ ለወልድ ምን ሆኖ ስልሽ አንድ አምላክ እኮ አይደለም ያልሽኝ። አብ ለወልድ አባት ነው አልሽኝ። እሺ ወልድ ደግሞ ለአብ ምንድነው አልኩሽ? ወልድ ደግሞ ለአብ ልጅ ነው አልሽኝ። አንድ አምላክ ነው አልሽኝ። እኔ መቼ ዘጠኝ አምላክ አብ ለመንፈስ ቅዱስ ምንድነው ነው ያልኩሽ? ይሄን ሳታቂ በየትኛው ሞራል ነው አንቺ ስለ አብ ወልድ መንፈስ ቅዱስ የምትናገሪ? የምታቂ ከሆነ ንገሪኝ። መጽሐፍ ቅዱስ ይላል አብ ለመንፈስ ቅዱስ ልጁ ራሱ አዳምጪ። አብ ለመንፈስ ቅዱስ አሁን እናንተ አብ ለመንፈስ ቅዱስ ምንድነው? ብዙ አይነት ነገሮችን እየተከታተላችሁ ለምን እንደምትቸገሩ አይገባኝም። አብ ለመንፈስ ቅዱስ ምንድነው? በስሜ ብትለምኑ አላለም ብሏል። የጠየቁሽ ብቻ መልሽልኝ። ወደ እሱ ከመሄዳችሁ ብትለምኑ አላለም። ይሄን መልስ። አይ ወደዛ ትሄዳ። ይሄ እኮ የዶክትሪን ጥያቄዎችን የሚያስነሳ ነገሮችን አታንሳሉ። ፕሊስ አዳም ወደዚህ የምንገባ ከሆነ የማንወጣበት ነገር ውስጥ ነው የምንገባው። ያው ግልጽ ያነሳው እኔ የምጠይቅህን መልስልኝ። ምንድነው የምንወጣበት ነገር? አብን በስሜ ለምኑ ብሎ አላለም ወይስ ብሏል? ይሄ መልስልኛ። አንተ መጀመሪያ መልስልኝ። የተነሳንበትን ፖይንት መልስልኝ። ኢየሱስ አብን በስሜ ለምኑ ብሏል ወይስ አላለም? እሱ መልስልኝ። እሺ አዳምጪ ሂዊ ፕሊስ አዳምጪ። አካቲ ዘራፉን ታዩ። መጀመሪያ ተጠየቀው ሳትመልስ ወደ ሌላ ለምን? እሺ መልስልሻለሁ። በደንብ አድርገሽ አዳምጪኝ። ለምን ስለ ትሪኒቲ እንዳነሳው አብ ወልድ መንፈስ ቅዱስ ህይወት ገብቷታል ወይ የሚል ሐሳብ ለምን እንዳነሳው እነግርሻለሁ። አንቺ በፍቅር አዳምጪኝ። አካቲ ዘራፉን ታዩ። የማንወጣበት ነገር እሱ ታዩ። በፍቅር እናውራና አዳምጪኝ። እሺ ደም የሚታዩ መጀመሪያ ይኸውልህ ከጥያቄ ለመሸሽ ጥያቄ አታቅርብ። የጠየቁልን ነገር ማለት ከጥያቄ ለመሸሽ አይደለም። ኢየሱስ አብን በስሜ ለምኑ ብሏል አላለም? ብሏል አላለም? ይሄን መልስ። መጀመሪያ ስለሱ ሐሳብ ይላወራልሽ ብሏል አላለም በለኝና ከዛ ያለበትን ቦታ አንተ ያሳያል። እህቴ ፕሊስ አዳምጪኝ። እስኪ ጨርስ አዳምጪኝ። ስለሱ ሐሳብ አውራ። እሺ እግዚአብሔር ያክብርልኝ።
ስሜታዊ አትሁኑ ፕሊስ። አሁንም ከዚህ በኋላ ስናወራ ሌሎች እህቶች ወንድሞችን ገስ ላይ ስትገቡ ፕሊስ ስሜታዊ አትሁኑ። እግዚአብሔር ምስክሬ ስሜቴነት ለክርስትና ጸር ነው። ከመንፈሳዊ ቀናት እንደሆነ ይገባኛል፣ ግን አካኪ ዘራፍ አይደለም። የእግዚአብሔርን ቃል ተደማምጠን ካላወራ ነው በስተቀር ማንም ለማንም ፍሬ ሊያፈራ አይችልም ነው ባጭሩ። ስለዚህ በደንብ ተደማምጠን እናወራ። ለምንድን ነው እንዲህ አይነት ሐሳብ የተነሳው? ለምንድን ነው ስለ ትሪኒቲ የተነሳው ካልን በደንብ አድርጋችሁ አዳምጡኝ ተወዳጆች። አንድ ሰው ምሳሌ በደንብ አድርጋችሁ አዳምጡ። አንድ ሰው ለምሳሌ ኤቲስት ቢሆን እግዚአብሔርን ፈጽሞ ባያውቅ እግዚአብሔር ሳያውቅ አንድ ሐሳብ ስላለ ይገባል ጨርስ ፈለገ ጨርስ አይደለም ማለት እሱ በጣም የተረጋጋ በዚህ ድራማ ልትሰራ አትችልም። በዚህ ድራማ ነው ወንድም የተረጋጋ እንጂ አንተ እንደ ተረጋጋ ጴንጤ ሁሌ እንደሚጮህ ምናምን አድርጋ አታውራ። ይሄ ድራማን እዛ ይደስራ አሁን እኮ ገብተህ ጮህ እዛ ይደስራ ድራማን እናንተ በቃ በጣም የተረጋጋችሁ እኛ እንደ ጮህን ምን ብንጮህ እውነት ስላለን ነው የምንጮህ። ስለዚህ ድራማ ሌላ ቦታ ይደስራ ወዳጄ፣ ሌላ ቦታ ይደስራ ድራማን። ይህ መገናኛ አይደለም ሚውት አድርግ። ይህ መገናኛ አይደለም ቲክታክ ፕላትፎርም ነው። አትጩ ሚውት አድርግ። እኛ በመጽሐፍ ቅዱስ እናምናለን። በገድላት አናምንም። በመጽሐፍ ቅዱስ እናምናለን። በተቀማጥ አናምንም። በመጽሐፍ ቅዱስ ነው የምናምነው። ስለዚህ መቃጠል ትችላላችሁ። ስለዚህ ተረጋግተናል። እናንተ ትጫዋላችሁ ምናምን ብላችሁ እዚህ ድራማ መታችሁ አትስሩ። ድራማ መታችሁ አትስሩ። ልጅቷን ዲስሪስፔክት አታርጓት። የጠየቀች በትክክል መልስላት። አሁን አንተ በህዝብ ዘንድ ተቀባይነት ለማግኘት እሷን ጨቁነ ተረጋጊ ምናምን ብለህ ከዛም በኋላ አንተ እንደ ተረጋጋ አይነት አድርገህ ልታወራ ሞክር። ይሄ ድራማ ነው። ድራማህን አቁም። የጠየቀችን በትክክል መልስላት። ለዚህ ነው ገብቼልህ ከዲያቆን በፊት ዲያቆን እሱን የተጠየቀው እሱ ይመልስ። አንተ እንደዚህ ጣልቃ አትግባ። እሷ የጠየቀችን በትክክል መልስ። እዚህ ብዙ ሰው ተሰብስቧል። ስለዚህ አሁን ስክሪን ሪከርድ ተደርጎ እሱ ተረጋግቶ አወራ ተመልከቱ። እሷ ግን ጮኸች ለማስባል አንተ እንትን አትበል። ተረጋጋና ተናገር። እሷ የምትጠይቅህን ብቻ ጸሎት በኢየሱስ ስም ነው የሚጸልየው። ለምንድን ነው በሌላ የጸለቀውን ያለች? ይሄን መልስ። ስለ ስላሴ አታወራም። እሺ የምጨርስ ከሆነ እኔን ደግሞ በተለይ አዳምጠኝ። እሺ ልክ ጣልቃ ሳልገባ እኔንም ጣልቃ ሳገባ አዳምጠኝ። በመጀመሪያ ደረጃ እንደፈለጋችሁ መቃጠል ትችላላችሁ። ምንም የሚያቃጥል ነገር የለም። የምናወራው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ሳወራ ኢቭን ፕሮቴስታንቶችን ላበሳጭና ላቃጥል ብዬ ዓላማ አንግቤ አልመጣም። ይልቁኑ በፍቅር እንዲያደምጡ ነው የምፈልገው። እንዲጮሁ እንዲበሳጩብኝም አልፈልግም። ሲቀጥል ደግሞ ስለማወራው ነገር አንተ መርጠህልኝ እንደ ሐኪም ቤት ዶክተር ይሄን መድኃኒቱ አጥበል አንተ አዘልኝ ሳይሆን የምናገረው የገባኝን መንፈስ ቅዱስ የገለጠልኝን እውነት ግን እናገራለሁ። አንተ ለኔ ማንም አይደለም። ሌሎቹም ፕሮቴስታንቶች ለኔ ማንም አይደሉም። የፈለኳትን ነገር እናገራለሁ። ስለምፈልገው ነገር አውራልኝ አትበለኝ። መስማት ካልፈለክ አለመስማት መብት ነው። እኔ ግን የፈለኩትን ነገር እናገራለሁ። ሁላችሁም በደንብ አድርጋችሁ አዳምጡ። እህታችን ህይወት የጠየቀችው ጥያቄ ትክክል ነው ከአንድ ነገር በስተቀር። ያ ደግሞ ምንድነው? ስሜታዊ መሆን መጮህ ምናምን ትክክል አይደለም። ፈለጋትናጆች ጋር የፈለገችውን ነገር መጮህ አትበል። ፈለጋ ይወልድ መጮህ የሚለው ቃል አታስገባ። መጮህ የሚለው አታስገባ። አሁን አንተ ስክሪን ሪከርድ እንደደረግልህ ይኸውላችሁ እሱ ተረጋግቶ አወራ። እነሱ ጮህ ለማጥፋት ነው። እንደዚህ ይሄን ቃል አትጠቀም። ዝም ብለህ መልስህን መልስ። እኔ እጮሃለሁ። ይኸውልህ እውነት ያዘውልኝ። ለምን ትጮሃለህ? እውነት ስለያዝኩ ነው የምጮህ። ይኸውልህ ጥያቄውን ብቻ መልስ። ጸሎት በኢየሱስ ለምንድን ነው የማትጸልየው አንተ? ይሄን ብቻ መልስ። ስሜቴነት ለክርስትና ጸሎት ወዳጄ በኢየሱስ ስም ለምንድን ነው ጸሎት ያልጸለይከው? ይሄን ብቻ መልስ። ሌላ ነገር አታውራ። እኔና ህይወት እናውራ። አንተ ለሌሎቹ አድማጮች ሁንና ግን እንትን አትበል። ስሜታዊ ሆናችሁ ምናምን አትበለን። እንሁን አንተ ሰው አያገባም። ግን ጥያቄውን ብቻ መልስ። እሺ አንተን አልልህም። ለሌሎቹ እህቶች ወንድሞቼ ግን ስለሚያደምጡ ለነሱ በነገራችን ላይ አንድ ነገር ለክርስትና ልንገርህ። ይኸውልህ እሺ ስሜታዊነት ለክርስትና ጸብ ነው። ግን ሰዎችን ክፉ ነገር እንደ መጽሐፍ ቅዱስ በዚህ መሰናክል ላይ መጣ አይቀርም። መሰናክሉን ለሚያመጣው ግን ወዮለት ይላል። አንተ ለሰው መሰናክል እየሆንክ ሰዎች ስሜታዊ እንደሆኑ እያደረግ ድጋሚ ለምን ስሜታዊ ሆናችሁ የምትል ከሆነ ተጠያቂው አንተ ነህ።
ስሜቴን እንኳን አላደረኩም። እሱም የጠየቀች ጥያቄ በኢየሱስ ስም ለምን አትጸልይም ብላ ከጠየቀች በኋላ እንዲያቱኝ ከዛ ስክሪን ሪከርድ ተደርጎ ወጥቶ ተመልከቱ እነሱ እንዴት የተረጋጉ እንደሆነ እንድትባል ፈልገ ነው። ሌላ ምንም ነገር አልፈለክም። ከዛው ጊፍት እንዲሰጥ ነው ነው ይሄ የክርስቶስ ኤቲክስ አይደለም። ወዳጅ ያው እየተሰጠ ነው እየዘነበልን ነው። ለዛ ነው ምንም ሌላ ዓላማ የለንም። I'm sorry ያቆም ፈለገ እየዘነበልን ይላል። እሺ በፍቅር ነገሮችን ብናወራ ግን መልካም ነው። ታችን የጠየቀችው ጥያቄ እሷ ራሷን ችላ ጠይቃለች፣ አብራራላታለሁ። የማንም ጥብቅና የማንም አጋዥነት አያስፈልጋትም። ኦኬ አሁን ሂው ያነሳችውን ሐሳብ ስናወራ አንድ ነገር አነሳን ተወዳጆች። እውነት በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ? ለምንድን ለማምለጥ ሽል ለማለት አይደለም። ለምን ይሄን ሐሳብ አነሳን? ለምሳሌ አንድ ሰው ኤቲስት ቢሆን እና አንድ በእግዚአብሔር የሚያምን ሰው አነማ ያ ሰው በሐልዎተ እግዚአብሔር ያላመነን ሰው እውነት የሚሆንለት በመጀመሪያ ሐልዎተ እግዚአብሔርን ካመነ በኋላ ነው። ካልሆነ ግን ዝም ብሎ አለመደማመጥ ነው የሚሆነው። ስለዚህ እህታችን ሉይ ስለምንም ነገር ከመውራቷ በፊት እንግዲህ የትምህርት ሁሉ በላጭ ወይዘር ኦርቶዶክስቱ ምንም ትሁን በመጽሐፍ ቅዱስ የምታመን እህት ከሆነች በመጽሐፍ ቅዱስ የምታመን እህታችን ከሆነች በእግዚአብሔር የምታመን እህት ከሆነች በአብ በወልድ በመንፈስ ቅዱስ የምታመን እህት ነች ማለት ነው። ስለዚህ እውነት አብ ወልድ መንፈስ ቅዱስ ምን ማለት እንደሆነ ታውቃለች ወይ እንዴ? አብ ወልድ መንፈስ ቅዱስ ምን እንደሆነ ሳታውቅ ስለምንም ነገር ስላወራች ብቻ ዋይ ሂዊ ስላለችው ነገር እናውራ አይባልም ነው። ስለዚህ ሂዊ ጋር አንድ ፖይንት ላይ ደርሰናል። አብ ለወልድ ምንድነው ብያታለሁ? አባት ነው ብላኛለች። ወልድ ደግሞ ለአብ ምንድነው ብያታለሁ? ልጅ ነው ብላኛለች። አብ ለመንፈስ ቅዱስ ምን እንደሆነ ትነግረናለች። ከዛ በኋላ እኔና እሷ የምናወራውን ነገር እንቀጥላለን። እዚህ ጋር የማንም ጥብቅና አያስፈልጋትም። እና ደግሞ የበታችነት ስሜት የሚሰማችሁ ሰዎች በፍጹም ገስት ላይ አትግቡ። እግዚአብሔር ምስክሬ ጥሩ አይደለም ለእናንተ። ልክ አሁን ቅድም እንደገባው ወንድም ማለት ነው ገብታችሁ ፍሬ አላፈራም። ኢቨን አንድ ጥቅስ አልጠቀሰልኝም። አንድ የመጽሐፍ ቅዱስ ሐሳብ እንኳን አላቀበለኝም ስለ ትሪኒቲ ጸጥ ብሎ ወረደ። ይሲ በዜሮ ገብቶ በዜሮ መውረድ ነው የሚሆነው ማለት ነው። ስለዚህ ቢያንስ ወይ እኔ እንዳገኝ የሆነ እውቀት ከእናንተ ወይ እናንተ ከኔ የሆነ እውቀት እንድታገኙ በፍቅር ነገሮችን ተደማምጠን እናውራ። እህታችን ህይወት ማይክሽን ትከፍቺና ከቆምንበት እንቀጥላለን። አብ ለመንፈስ ቅዱስ ምንድነው ብይሽ ነበር ያቆምነው። አብ ለመንፈስ ቅዱስ ምን እንደሆነ አሁን ትመልሽልኛለሽ። ኦኬ ማይክሽን ክፈቺው። እሷ እኔ እዛ ላይ አይደለሁም ያለች የቆላስይስ መጽሐፍ አንስታ ነው። እሷ እግዚአብሔር አብን እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ነው። ስለዚህ የምናደርገው ጸሎት ቢሆን የምናደርገው ነገር ቢሆን በኢየሱስ ክርስቶስ በኩል ነው ያለች ያለችው። አብ ወልድ መንፈስ ቅዱስን ያላወቀ ሰው ደግሞ ይሄን የመጽሐፍ ቅዱስን ትምህርት ሊያብራራ አይችልም ነው። ማንም ሰው አንተ በአብ ወልድ መንፈስ ቅዱስ ወደ ሥላሴ ትምህርት ሄደ አብ ለወልድ ምንድነው ወልድ ለወልድ ለአብ ምንድነው አልክ መለሰ። እሱ ብቻ አይደለም እናነሳው። ቆይ ምንድነው ነው አይደለ? ቆይ አይደለም፣ እሱም አይደለም ፖይንታችን፣ እሱ አይደለም። አንድ ሰው ይሄንን የተነሳውን የመጽሐፍ ቅዱስን ሐሳብ የሚያብራራው አብ ወልድ መንፈስ ቅዱስን ሲያምንና ሲያውቅ ሲረዳ ነው። አብ ወልድ መንፈስ ቅዱስ ምን እንደሆነ ያላወቀ ሰው ዝም ብሎ ከግማሽ አይ እግዚአብሔር ቃል እንዲላል ነው ተብሎ አይጠቀስም። ህይወት አለች ስላለች እሷ ማይኳን ትከፍተና ትቀጥላለች። የነብርን ጭራ ይዙትም ከያዙትም አይለቁትም ነው። ስለዚህ ኦሬዲ አንድ ማይነሳ ሐሳብ አንስታለች፣ ካነሳች ትመልስልናለች። አብ ለመንፈስ ቅዱስ ምንድነው ይባላል? አብ ለመንፈስ ቅዱስ ምንድነው? ጥያቄ የሱ ነው። ህይወት አንድ ጊዜ ወደ ኋላ ትመለሽ፣ እሱ መልሽልኝ። በመንፈስ ቅዱስ በኩል ከእግዚአብሔር ዘንድ የእግዚአብሔርን መልእክት የእግዚአብሔርን ሐሳብ ከእግዚአብሔር ጋር ኮሙኒኬት የምናደርግበት በመንፈስ ቅዱስ ከእግዚአብሔር ጋር ኮሙኒኬት የምናደርግበት ነው። በፕሮቴስታንት ይሄ በቃ ይኸው መንፈስ ቅዱስ ነው። ይሄንን እኮ ነው ያወራው አይደለ? በመንፈስ ቅዱስ ከእግዚአብሔር ጋር ኮሙኒኬት እናደርጋለን። እሱን አይደለም አሁን ይሄንን የኔ እውቀት እዚህ ደረጃ ነው። ስለዚህ አሁን ይኸውልህ ወደ አንተ ጋር ልምጣ። ወልድ ቆይ ስማኝ፣ ወልድ የአብ ልጅ ፕሊስ አዳምጪኝ። አልመለሽልኝም። ቀጥ አድርጌ አልመለሽልኝም። አዳምጪኝ። ጥያቄ ምንድን ነው? በመጀመሪያ ወልድ ራሱ በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ ነው አይደለ? ከዛ ምን አለው ብለሽ ወደ አብ ስትመጡ በስሜ ወደ እኔ እንኳን ጸልዩ አለ። ወደ እኔ እንኳን ጸልዩ ሳይሆን ያለው መሰረት ወደ ኢየሱስ እንኳን እንድንጸልይ አልተባልንም። ጥያቄ ስለምንም ነገር ብትወሪ በነገራችን ላይ መልስ ይመጣ እሱ በክርስቶስ ኢየሱስ
ብቻ ስሙ ደግሞ መሰለ በሰማይና ከምድር በታች ባሉ ፍጥረታት ሁሉ ላይ የበላይነት የተሰጠው እሱን ተጠቅመህ ወደ እግዚአብሔር ጸሎት ማቅረብ የምትችለው ነው። ይሄንን መመለስ ስለከበደ ወይንም የዶክትሪን እሺ ከብዶኛል የጠየቁሽን ጥያቄ መልሽልኝ። አብ ለመንፈስ ቅዱስ ምንድን ነው? እኔ በራሴ ቸርቼ ባስተማረችኝ ዶክትሪን መለስኩልህ እኮ። መንፈስ ቅዱስ ከእግዚአብሔር ጋር ኢንተራክት የምናደርግበት አንዱ የሥላሴ አካል ነው። አይበቃም? ስለማታደምጪ ያልጠየኩሽን ጥያቄ ነው የምትመልሺው። ስለ መንፈስ ቅዱስ አልጠየኩሽም እህቴ። የጠየኩሽ ስለ ከአብ ጋር የምንገናኝበት መንገድ ነው። የጠየኩሽ ስለ አብ ነው ሂዊ። አብ ለመንፈስ ቅዱስ ምንድን ነው ብዬ ነው የጠየኩሽ እንጂ መንፈስ ቅዱስ ለአብ ምንድን ነው? አሁን ይኸውልህ በክርስቶስ መጸለይና ስለ አብ ነው የጠየኩሽ እህቴ ሂዊ። ፈለገ በቃ አንተ አሁን ይኸውልህ በክርስቶስ ኢየሱስ ስም የመጸለይ ችግር የጠየኩሽን በመጀመሪያ መልሽልኝ። ይሄ ምን እንደሆነ ታውቃለህ? ክርስቶስ መካድ ማለት ነው። በአደባባይ የካድከው ነው። ማይክሽ የሚታርግበት ነው። በቃ ማይክሽ የሚታርግበት መንፈስ ቅዱስ አንዱ ከእግዚአብሔር ጋር ኮሚኒኬት የምናደርግበት መንገድ ነው። ካልመለስኩልህ እሱ የአንተ የዶክትሪን አስተሳሰብ ነው። እንደዚህ መጽሐፍ ቅዱስ ላይ እንነጋገር። አንደኛ ተከባብረን እናውራ። ሁለተኛ ነገር ሀሳቡ ላይ እሷ ምን አለች አይደለም መንፈስ ቅዱስ ከስላሴ አካል አንዱ ነው አለችና ወደ እግዚአብሔር ደግሞ የምንጸልይበት ነው አለች የተናገረች። ምኑ ነው ለወልድ ምኑ ነው የሚለውን ተወኝና መንፈስ ቅዱስ ከስላሴ ይጠየቃል። ለምን መሰለ ሶፊ ቆይ አዳምጠኝ። ለምን መሰለ ይጠየቃል። ሰዎች አሁን ትልቁ ፖይንት ላይ ደረስን። ህይወትን ከዚህ በኋላ ማይክሽን ክፈቺና ጥያቄ መልሽ ያለላትም። ለምን ባጭሩ በእግዚአብሔር ቃል ፈትኛት መዝኛት ስለማታውቅ እኔ አይደለም ያልኩት በእግዚአብሔር ቃል መዝኛት። ስለዚህ ከዚህ በኋላ ነው አሁን አላስጨነቃት። ጥያቄ መልሽ ያለላት ወይ ወልድ ኢየሱስን ወደ አብ እንድንጸልይ አዞናል። ይሄን ትእዛዝ ትጠብቃለህ ወይስ አትጠብቅም? እኔ ሳውራ ደግሞ አዳምጪኝ ፕሊዝ። ከዚህ በኋላ እኔ እኮ መጽሐፍ ቅዱስ ላይ ያለው ነገር ነው። ከዚህ በኋላ እባክሽ ማይክሽን አልሰደብኩሽም። ቅዱስ አታውቅም ምናምን እያልክ ስድብ ውስጥ እኔ ስድብ እኮ አይደለም ይሄ ስድብ አይደለም። ተረጋጊና አዳምጪኝ። አሁን ሌላው ጊዜ ሰዎች የማያውቁትን ነገር መፈትፈት የለባቸውም። እኔም ቢሆን ፈለጋት ናቸው ቢሆን የማያውቀውን ነገር የሚፈተፍት ከሆነ ልክ እንደዚህ የሆነ ጥያቄ ሲጠየቅ አይን ፍጥጥ ጥርስ ቅጥጥ ይሆናል። ያ ግን እንደው ምን እናደርጋለን? ስለምናውቀው ነገር ብቻ እናወራለን። ሰዎች ቆይ ይሄ ያን ጊዜ ማሽን ይቀርብ ለሁሉም እንዲሰማ። አይ በቃ ለምን መሰለህ ፈለገ አሁን አንተ ከዘርራል። እኔ ባጭሩ ልንገርህ፣ በተለይ ከክራይስት ጋር ክርስቶሎጂን ፈትሸው ለመሰለሽ አንቺ መሰረታዊ የሆነው ትምህርት አላወቅሽም። ትክዳለህ በአደባባይ ካድከው እኮ። አጭር ለምን አናደርገውም? ፈለገ ዲያቆን ፈለገ አትናቴዎስ እሷ የጠየቀችው ጥያቄ በስሜ የምትጠራው አከብር ነበር እንደ እውነት ከክራይስት ጋር ባለ አስተሳሰብ ግን በጣም አዝኜብሃለሁ። እንዴት እንደዛ ትላለህ? እሺ ችግር የለውም እዘኝ፣ ችግር የለውም። እውነት መሰረታዊ እውቀት የሌላቸው ሰዎች ካለሙ ያዙ ስለሚችሉ ችግር የለውም። ኢየሱስ ተብሎ ተቀምጦ ራሱ ወልድ በእኔ ስም ጠይቁ ብሎ እያለ እኮ ስለሱ ተቀምጦልኝ እያለ በኢየሱስ ስም ጸልዩ። አብራሱ ወደ እኔ ጸልዩ እንኳን ማን ነው ወልድ ወደ እኔ ጸልዩ እንኳን አላለም እኮ በስሜ ወይ ትምህርት ቢሆን አደምጥሽ ነበር። ወደ ኢየሱስ መጸለይ ራሱ ኩዌሽን የሚደረግበት ሁኔታ ነው ያለው። ወደ አብ በኢየሱስ ስም ጸልዩ ነው የተባለውና እሱን አስብበት። እሺ ለማንኛውም ፈለገ እሺ አስብበታለሁ ወይ የምትለውን እየሰማ ነው። ግን ወደ ኢየሱስ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው እያለች እኮ ነው። ቅዱስ እስጢፋኖስ ለምን አታሳያትም? እህታችን መጽሐፍ ቅዱስ የምታውቅም አልመሰለኝም። ስለ የትኛው ሐሳብ አውጥቼ ላሳያት? ጋዲ 10 አይነት ስህተት የሆኑ ነገሮችን ነው በአንድ ጊዜ ተናገረችው። ከመጀመሪያው ጀምረን ስለ ትሪኒቲ እናስረዳች ስላት ኢቭን እሷ ፈቃደኛ አይደለችም። ህዊ በሆነ ሐሳብ ላይ አይዶ ነው ለምን እንደተበሳጨች እንደተናደደች አላውቅም። ቀጥታ የሆኑ ቃላቶችን ብቻ ነው መሰንዘር የፈለገችው። ስለዚህ ምን እናድርግ? ትፎክር የነበረው ኢየሱስን ነው ብላ ስለነበር ሶፊና ተበለስ ወጣን መጽሐፍ ኢየሱስን እግዚአብሔር እናንተን ጠቢብ ሰው ሰጥቶናልና ትንሽ አስተምራት እስቲ ፈለግዬ። እግዚአብሔር ይባርክ። ትንሽ አስተምራት። እግዚአብሔር ጸጋው ባንተ ውስጥ አስቀምጧል። ይሰማል። ኔትወርክ ይመጣል። ሶፊ ዳት ይመጣል። ዲያቆን ጋዲ በትልቁ አድርገው ጋዲሳን ወይ ፈለገ ወይ ፈለገ መጽሐፍ ቅዱስ ያወጣል ንገረው።
ያዕቆብ ፈለገ በጣም ቀላል ነው። እህታችን በጣም ብዙ መልስ በጣም ብዙ ነገር ስታለች። ባይዘዌይ አይ ዶንት ኖ ስሜታየው ነው ስለመጣች ይሆናል። ግን የሥላሴውም ነገር ትታው ራሱ ወደ ክርስቶስ ቀጥታ ይጸልም ያለሽ ነው። ወደ በክርስቶስ ወደ አብ ነው እንጂ ወደ ክርስቶስ ራሱ ቀጥታ ይጸልም ያለሽ ነውና ይሄ መጽሐፍ ቅዱሳዊ ትምህርት አይደለም፣ ክህደትም ነው ባይዘዌይ። እና እሱ በጣም በቂ ማስረጃዎች ስላሉ እሱን ልንሰጣት እንችላለን። ቱ ቢ ኦነስት ሮንግ የሆነ ኢንፎርሜሽን ስላላት ሰው የሚሰማው ነገር ሮንግ እንዳይመስል እሱን አሁን መጽሐፍ ቅዱስ ያልከውን ፓርት አንሳልኝና በዛ እየተማመኑ ነው ይሄዳል። እሺ አሁን ረጋ ብለሽ አዳምጪኝ። አንዳችሁ ወይ ዮባ ወይ ጋዲሳ ይቀጥሉ። እኔ ወልድ ጥሩሽ አንዳችን እንቀጥላለን። ጋራ ችግር የለም። እህታችን ሜቢ ይሰማል። ላይፍ የሚል ዩዘር ነኝ። በጣም ይቅርታ ነው ሰማው ነው ያው በመሃል ገብቼ አላወራም። በኋላ ላይ አወራለሁ። ማውራት በፈልጉት ነገር አውሩና ፋይናሊ አወራለሁ። እንድትማሪ ስለሆነ ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ በድንጋይ በሚወገርበት ሰዓት ላይ ምን ብሎ ነው የጸለየው? ያው ያሬዶን በትልቅ አድርገው ነው ያሬዶ የሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ሶፊ ያሬዶ ትልቁ አድርገው ሶፊ እስከዛ ቀጥል ጋዲ በቃሽ። ሶፊ እስኪመጣ ሲጠራ በድንጋይ ይወግሩት ነበረ። ጌታ ኢየሱስ ሆይ ነፍሴን ተቀበላት ብሎ ቁጥር 60 ላይም እንደዚህ ይላል። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮሆ አሁንስ አይሰማም? እስኪ አሁንስ ታች ላይ ሁሉም አይሰማም እያለ አሁን ይሰማል። ቀጥል። እሺ ይቅርታ። ቁጥር 59 እና 60 ላይ ነው ዋናው ፖይንት ያለው። ለማንኛውም እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበረ። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅም ጮኸ፣ ይህንንም ብሎ አንቀላፋ ይላል እህታችን። እና እዚህ ጋር ይህንን ስንመለከት ቅዱስ እስጢፋኖስ ወደ ጌታ ኢየሱስ እየጸለየ ነው አይደለም? እህታችን በስሜ ቢለምን ያለችው አብን በስሜ ብትለምኑት ነው ያለችው እንጂ ወደሱ መጸለይ። ቆይ እብሩ አንዴ ቆይ ዝም በል። ቀደም ሰምቻለሁ። ወደ አንተ ምን መጣለ? ወደ ወልድ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው ስላለች እህታችን ማይክሽን ክፈቺና አሁን ቅዱስ እስጢፋኖስ በግልጽ በመንፈስ ቅዱስ ተሞልቶ ወደ ጌታ ኢየሱስ ጸልየዋል። ይሄንን እንዴት ታየዋለሽ? መልስሽን ስጪ። ይወግሩት ነበረ። ቁጥር 60 ላይም ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅም ጮኸ፣ ይህንንም ብሎ አንቀላፋ ይላል። እስጢፋኖስ ወደ ጌታ ኢየሱስ እየጸለየ ነው አይደለም? እዚህ ላይ በአብ ቀኝ ቆሞ ክርስቶስ ሲቀበለውና ክርስቶስን ደግሞ ነፍሴን ተቀበላት ብሎ ሲለው ነው የምናየው።
እንጂ የጸሎትን ፎርማሊቲ ባሟላ መልኩ ወደ አብ እየጸለየ አልነበረም። ጸሎትም አልነበረም። ይህን ኃጢአት አትቁጠርባቸው ብሎ ወደ ግልጽ የሆነ በሚወገርበት ወቅት ክርስቶስ ቆሞ ሲቀበለው ነበር አይደለ? ያንን ነገር ምንድን ያለው ነፍሴን ተቀበላት ነው ያለው። ይሄ ማለት ጸሎት ነው አይደለም። እኔ እኮ ያወራውልህ ያለሁት ራሱ ልጁ ክራይስት በስሜ ወደ አብ ጸልዩ ያለው። ለምን አንተ እንዲህ ዝም ብሎ እያጎሰበሱ በክርስቶስ ኢየሱስም ይጸልያል እኮ ወደ አብ አይጸልይም ማንም ያለ የለም። እኔ ዋናውን ነገር ነው ያወራው። ራሱ ወልድ ያለውን ነገር እኮ ነው ያወራው። እዚህ ሐሳብ ላይ አንዴ ነው ወልድ ያለውን ቃል ለማስተባበል አለ። ለምን ዙሪያ ጥምጥም ትሄዳለህ? ወልድ ያለውን ቃል ለማስተባበል ለምን ምንድነው ኢሬሌቫንት የሆነ ምሳሌ እየፈለክ ነው እየዞርክ ያለው? ባጭር አራያታችን ተረጋጊ። ሞዴሬተር ወይ ሚልካጓትና ማትሰማ ሚውት ያደረኩሽ ድንገት ኔትወርክሽ የማይሰማ ከሆነ ነውና አንድ ጊዜ አዳምጪው። ሐሳቡን ብቻ እንትን በይውና እኔ ነኝ ሚውት ያደረኩሽ። ይቅርታ ሚውት ስላደረኩሽ። እሺ አንድ ጥያቄ ቆይ ልጠይቃት። አንዴ ቆይ የጸሎት ፎርማሊቲ ምናምን ብላለች። ጌታ ኢየሱስ ቀጥታ ቅዱስ እስጢፋኖስ እዚህ ጋር እንግዲህ ተመልካቹ 6100 ሰው አለ። ተመልካቹ ራሱ ይፍረድ። የጸሎት ነው አይደለም የሚለው ለምን ያሬዶ መዝሙር 31 ላይ ከፈተልኝ። መዝሙረ ዳዊት መዝሙር 31 ላይ አንዴ ይቅርታና የጸሎት ፎርማሊቲ ያለችውን ነፍሴን ተቀበል ተብሎ ራሱ ማን እንደሚጠየቅ መጽሐፍ ቅዱሳችን ግልጽ ስለሆነ ማለት ነው። መዝሙር 31 ላይ ቁጥር 4 እና 5 እናንብበው። መዝሙር 31 ቁጥር 4 ላይ እንደዚህ ይላል። በደንብ አስተውሉ። መዝሙረ ዳዊት ያህዌን ነው ወይ ደግሞ እግዚአብሔር አምላክ ነው እንደዚህ የሚለው። አንተ መታመኛዬ ነህና ከደበቁብኝ ወጥመድ አውጣኝ ካለ በኋላ ምን አለ? በእጅ ነፍሴን እሰጣለሁ፣ የእውነት አምላክ አቤቱ ተቤዥተኛልና ይላል። ኦኬ ዳዊት ማን ነው እያለ ያለው? በእጅ ነፍሴን እሰጣለሁ። ማን ነው እያለ ያለው? ያህዌ ነው እያለ ያለው። ባይዘው እግዚአብሔር አምላክን ያህዌን። እዚሁ ደግሞ የሐዋርያት ሥራ ምዕራፍ 7 ላይ ሄደን ስንመለከት ያንኑ ነገር ቅዱስ እስጢፋኖስ ጌታችን ኢየሱስ በአብ ቀኝ ከተቀመጠ በኋላ እሱን ሲደግም ነፍሴን ተቀበል ብሎ ይደግማል። ኦኬ ነፍሴን ተቀበል ማን ነው እያለ ያለው? ጌታችን ኢየሱስን። አሁን እህታችን አንድ ልክ ያለውን የተናገረችው ነገር አለ። በቤተ ክርስቲያናችን በክርስቶስ ኢየሱስ ስም ወደ አብ አይጸለይም አልተባለም። ይጸለያል። ማን ያለው? ይጸለያል። እንደ ቅዳሴያችንን እኮ መመልከት በቂ ነው እኮ። በክርስቶስ ኢየሱስ ስም ወደ አብ ይጸለያል አይጸለይም አልተባለም። ይሄ የቤተ ክርስቲያናችን ትምህርት ነው። ነገር ግን ወደ ኢየሱስ ክርስቶስ አይጸለይም፣ ወደ ወልድ መጸለይ ልክ አይደለም፣ የጸሎት ፎርማሊቲ አይደለም ያለችው ነገር በፍጹም ስህተት ነው። እህታችን መስቀል ላይ ጌታችን ኢየሱስ ሆኖ አባቶ ይህን ኃጢአት ይህንን በደል አትቁጠርባቸው ወይ ደግሞ ይህን ኃጢአት አታስብባቸው ብሏል አይደል? በጣም ጥሩ። አሁን እዚህ ጋር ቅዱስ ቆይ እሺ ሰው እንዲማር እኮ ነው አሁን መጣው። አንዴ እሺ ቆይ ሰው ማውራው ነገር መሀል ላይ የገባውብሽ ሳይሆን ሰው እንዲማር ነው። አሁን ሰው እንዲማር ነው እኮ እህታችን። አሁን የመጨቃጨቅ ጉዳይ ሳይሆን አሁን የኔ ጥያቄ ይሄን እሺ ቅዱስ እስጢፋኖስ ጌታ ኢየሱስ ሆይ ይህን ኃጢአት አትቁጠርባቸው ሲል ጸሎት እየጸለየ ነው አይደለም? ወደ ኢየሱስ ወደ ኢየሱስ እየጸለየ ነው ወይስ አይደለም? መግቢያ አላልኩትም እኔ። ወደ ኢየሱስ እየጸለየ ነው አይደለም ነው ጥያቄ። አይ በቃ ቀጥሉ። ያሬዱ አንዳችሁ ቀጥሉ። እቺ ዝም ብላ ማርከም ነው። ኧረ በጌታ ስም ምን ነው? እቺ ዝም ብላ ናት። ቀጥሉ አንዳችሁ። አይደለም ታች ላይ አይሰማም ድምጽሽ። እኔ ስሚኝ ይዊ ድምጽሽ ስለማይሰማ ማይክሽን ኦን አርጊው። ለዚህ ነው ኦን አርጊው ማይክሽን። ታች ላይ አይሰማም። አሁን ሲሰማ አሁን ትሰሚያለሽ። ቀጥይ። አሁን ይሰማል። ለዚህ ነው ያናገርኩሽ። ጥሩ እሺ። የሚሰማሽ ከሆነ ፎር ዩር ኢንፎርሜሽን ኢየሱስ የሚለው ስም በአጠቃላይ በአይሁድ ምድር አሁን ላይ ራሱ ብትሄድ ኢየሱስ የሚለውን ስም ታገኛለህ። ምንድነው እሱ? ሶፊ ማንደማመጥ ከሆነ ውይይት ሊሆን አይችልም። የምትፈልገውን አውርታ መውጣት አትችልም። አንቺ የምትሰሚ ከሆነ ሰው ሲያወራሽ የመጀመሪያ ከሚያወራሽ ሰው ጋር መደማመጥ አለብሽ። ካልተደማመጥሽ ልታውቂ አትችይም፣ የምታውቂውንም ለኛ ልታሳውቂ አትችይም። ስለዚህ ተረጋጊ። ሲቀጥል ደግሞ
ጥያቄሽ ተመልሶልሻል። ወደ ጌታ ወደ ኢየሱስ ክርስቶስ ይጸለያል። 4 ነጥብ ጥያቄሽ እሱ ስለነበር ማለት ነው። ነገር ግን አንቺ ምን ብለሽ ነበር? ኢየሱስን ክደሽው ነበር አምላክ እንዳልሆነ። አልተመለሰልኝም። ሲጀመር የኔ ንግግር መደምደሚያ መስጠት አትችልም ማለት ነው። እኔ መደምደሚያ መስጠው ስለራሴ ንግግር እየደመደምኩ አይደለም። እንደሱ አይሆንማ እንዴ! እናንተ ሲነ ስርዓትም የላችሁም ስታወሩ። ለምንድን ነው በስነ ስርዓት ስታወራ እኮ ነው እሰማሃለሁ። 30 ደቂቃ ብታወራ ምን ያላወራም ዝም ነው የምለው። ማውራት ሲጀምር ግን አትሊስት መጠበቅ አለብን። ለምን ሪአክት እኔ ያወራው በማን ነው ሪአክት ማድረግ ማለት እኔ ነኝ እድሉ የተሰጠኝ ለኔ ነበር እኮ አንተ ከየት እንደምታላውቁ። ቆይ አይ ችግር የለውም። አሁን ማለት ፐርሰናሊቲ ያተዙም ዋጋ የለውም። ማውራቱ መካከል ፐርሰናሊቲ ያተታ አያስፈልግም። እኔ ላውራለሁ ልጨርስ የጀመርኩት። ለምን አታዳምጭም ግን? ችግርሽ ምንድነው? አዳምጥ እንጂ እድል መች ተሰጠ? ኢዮብ አልተሰጠህም እድል እኮ የተሰጠኝ ለኔ ነው። ላውራ ከዛ ታወራለህ። እሺ ቀጥይ። እሺ የተጠየቅሽው እንደምትመልሺ ተስፋ አድርጋለሁ። እኔ እያልኩ ያለሁት በአጭር ቃል ማለት ነው ዛሬ ራሱ ብትሄድ እስራኤል ምድር ላይ ኢየሱስ የሚለው ስም የትኛውም ጎረምሳ አለው። ኢየሱስ ወደሚለው ስም ሳይሆን እንድንጸልይ የታዘዝነው በኢየሱስ ክርስቶስ ስም ወደ አብ እንድንጸልይ ነው የታዘዝነው። ያለ ኢየሱስ ክርስቶስ ወደ አብ ፊት መቅረብ አትችልም። የእስጢፋኖስን ጸሎት አንስተልኛል። እስጢፋኖስ በአብ ፊት በአብ ቀኝ ኢየሱስ ክርስቶስ ቆሞ ሲቀበለው አየ። ሲያይ ምን አለ? ጌታ ሆይ ኃጢአታቸውን ይቅር በላቸው አለ። እኔ ግን እዚህ ጋር አንድ ማነሳል ነገር አለ። ቅዱስ እስጢፋኖስ አለ፣ ኢየሱስ አለ። የትኛው ያለውን ነው ፕራዮሪቲ የምሰጠው? ኢየሱስማ በኔ ስም ግባ፣ በኔ ስም ጸልይ አለ። በዚህ በኩል ደግሞ የእስጢፋኖስን የጸሎት ስርዓት ታሳየኛለህ። የትኛውን ስርዓት ነው ፕራዮሪቲ የምሰጠው? ኢየሱስ ያለውን ነው ወይስ እስጢፋኖስ ያለውን ነው? እሱን መልስልኝ። አጭር ጥያቄ ይሄ ነው። በጣም ጥሩ። እሺ እንዲህ የምንደማመጥ ከሆነ ጥሩ እውቀት እናገኛለን ብዬ አስባለሁ። የመጀመሪያው ቅዱስ እስጢፋኖስ ከኢየሱስ የተቃረነ ትምህርት እንዳለው አድርጋ ነው እየቆጠረች ያለችው። ምክንያቱም የምትቀበለው የእስጢፋኖስን ነው ወይንስ የኢየሱስን ነው ብላ ማለት ነው። ሁለቱ ግን የሚለያዩ ሀሳቦች አይደሉም፣ ወይንም ደግሞ ተቃርኖ የለውም። ቅዱስ እስጢፋኖስ ስለ ስሙ ነው የሞተው፣ መከራን የተቀበለው ሰማዕት የሆነው ስለ ጌታ ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ሰማዕት ሲሆን የኢየሱስ ክርስቶስን ትምህርት ተቀብሎ ጌትነቱን አምኖ መስክሮ ነው እና እንደው በባዶ ሜዳ ያዙ ይልቀቁኝ ብሎ አይደለም ቅዱስ እስጢፋኖስ ሰማዕት የሆነው፣ ሕይወቱን የሰጠው ለዚህ ጌታ ነው ማለት ነው። አሁን ስብከት አታርገውና በቃ ኧረ በማልዳት ገቢ ስለ እግዚአብሔር እንዴ እስክትጨርሽ ማንም አልገባብሽም። ዝም ብለን የሰማንሽ ከዚህ በኋላ አንድ ጊዜ አንቺ እንደሆነ ከዛ አንቺ ደግሞ እድሉ ይሰጥሽ። ቀጥል። እሺ ከዚህ በኋላ የምትገቢ ከሆነ እኔ ብልግና ነው ብዬ ነው የምገልጸው። ምክንያቱም አንቺ ስታወሪ ስላልገባው ማለት ነው። ወደ ጌታ ወደ ኢየሱስ ክርስቶስ አይጸለይም ያለ የለም፣ ይጸለያል። እሷ ግን አይጸለይም ስላለች ይሄ ምንፍቅና ነው፣ እንመጣበታለን። በስሙ ስለመጸለይ ማንም ተቃርኖ የለውም። እዚህ ጋር ያለን ኦርቶዶክሳውያን ቤተክርስቲያናችንም በስሙ ስለመጸለይ በፍጹም ተቃርነን አናውቅም፣ እናምነዋለን፣ እናደርገዋለን። ሶፊ ሚውት ታደርጋለህ? ድምፅ አለ አንተ ጋር። ኦኬ ፕሮፌት ጋር ነው። እሺ ፕሮፌት ሚውት አድርገው። ስለዚህ በጌታ በኢየሱስ ስም ወደ አብ መጸለይን በደንብ አድርገን እናምናለን። አንድ ይኸው መለስን፣ እናምናለን። ሁለተኛው የእስጢፋኖስን አንስታ ተቃርኖ እንዳለው ማድረጓ ምንፍቅና እንደሆነ ወይንም ደግሞ ቅዱስ እስጢፋኖስ የኢየሱስ ተቃራኒ የሆነ ትምህርት ያለው አስመስላ መናገሯ ሌላ ስህተት ሆኖ ሳለ ወደ ኢየሱስ ጸልዩ አልተባለም አለች። ስለዚህ እስጢፋኖስ ተሳስቷል ማለት ነው። ምክንያቱም በቀጥታ የጸለየው ወደ ኢየሱስ ነው። ጌታ ኢየሱስ ሆይ ነፍሴን ተቀበላል፣ ለነሱም ደግሞ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየው ወይንም የለመነው። ይህን ማድረጉ ስህተት ነው የምትለን ከሆነ ቅዱስ እስጢፋኖስ ተሳስቷል የሚለውን የመጽሐፍ ቅዱስ ክፍል አውጥተሽ ታሳይናለሽ። እኛ ግን ሐዋርያት ያደረጉት ከሐዋርያት በኋላም የተነሱት አባቶች ያስተማሩት ይሄ የጌታ ትምህርት ነው ብለን እናምናለን። ስለዚህ አንደኛ መልስሽ መልሼልሻለሁ። ሁለተኛ ጥያቄ ጠይቄሻለሁ። ምንድነው ጥያቄ? ቅዱስ እስጢፋኖስ ወደ ጌታ ወደ ኢየሱስ መጸለዩ ስህተት ነው የተባለበት የመጽሐፍ ቅዱስ ክፍል፣ ወደ ጌታ ወደ ኢየሱስ አይጸለይም የሚል የመጽሐፍ ቅዱስ ክፍል እባክሽ ስጭ።
ክርስቶስ ከተናገረው ላውራ ፈቅዳችሁልኛል? ቀጥይ። እሺ እኔ እኮ ኢዮብ ምንም እኮ ያነሳሁት ነገር የለም። ግልጽና አጭር ቃል ራሱ ክራይስት ያለውን ነገር ነው ያልኩት። ክራይስት ያለውን ነገር ከማለት ባለፈ ሌላ ምንድነው የምትፈልገው ነው? ማስረጃ እያልክ የምትጠይቀኝ ምንድነው ነው? ራሱ ክራይስት በግልጽ ያለውን ነገር እኮ ነው ያልኩት። ዓለም ሁሉ ቢጠቀለል ማለት ነው ነቢያት ከመጀመሪያ ጀምሮ እስከ መጨረሻ ድረስ ቢያወሩ ቢገልጹ ቢናገሩ የተናገሩት ስለ ክርስቶስ ነው። ስለዚህ ዋናው የጉዳዩ ባለቤት ያለውን ነገር እኮ ነው ያልኩ። ምንድነው ጥፋቱ እዚህ ላይ? ገብቷል አይደለ? እኔ እንደ ኮምፓሪዥን ሰውንና አምላክን እኩል ቦታ አልሰጣቸውም። ይሄ ደግሞ ግልጽ ነው። ከፈለክ ማለት ነው ከፈለክ ስለ ክርስቶስ ጄኔሬሽን ሲጻፍ የክርስቶስን ጄኔሬሽን አምጥተው መጀመሪያ ላይ መነሻውን ዮሴፍ ነው ብሎ አልጻፉም? መጽሐፍ ቅዱስ ላይ አልተጻፈም? ተጽፏል። በግልጽ የተጻፈ ነገር እኮ ነው። የክርስቶስ አንሴስተር ሲሰሩ አመጡና ከዮሴፍ ጋር አገናኙት። የዳዊት ዘር ነው ሲሉ ማለት ነው። ክርስቶስ በድንግል ማርያም ውስጥ ሲጸነስ ከሰው ወይም ከወንድ ዘር ወስዶ ነበር እንዴ? ዮሴፍ በምንድን ነው ከክርስቶስ ጋር የሚገናኘው? መጽሐፍ ቅዱስን በእንደዚህ አይነት መልኩ አስበው። ገብቷል አይደለ? ለትምህርታችን ተጽፎልናል፣ እውነት ነው። ሊያቀናን ተጽፎልናል፣ እውነት ነው። ዮሴፍ ግን የክርስቶስ አባት ነው ተብሎ ሲጻፍ ይሄንን የጻፈው ማቴዎስ ኦር ሉቃስ፣ እነዚህ ወንጌላትን የጻፉ ከአራቱ አንዱ ሲጽፉት ኢየሱስ ክርስቶስ የዮሴፍ ልጅ ነው ብለው ነው የጻፉት። ይሄ የተጻፈበትን አግባብ ስታየው ማለት ነው ኢየሱስ ክርስቶስ እውነት ከሰው ከወንድ ዘር ተቀላቅሏል? የወንድ ዘር ነበረበት? በዚህ መልኩ እስኪ አስበው ነገሮችን። አሁን እንደዚህ ሰፋ እያደረክ ካላየ እና ዋናው ክራይስት የተናገረበትን ኮንሰፕት ይዘን ካልሄድን አስቸጋሪ ነው የሚሆነው። መጽሐፍ ቅዱስን አሁን እንቀበላለን፣ እውነት ነው፣ 100% ልክ ነው። ግን መጽሐፍ ቅዱስ ውስጥ ደግሞ ሰዎች እንዳሉ መርሳት የለብንም። እኔ አሁን ቅዱሳት እንቃለች እንትን አይደለም፣ እንደሱ አይደለም። እኔ የምንቅበትም አቅምም የለኝም፣ የምንቅበትም እንትን የለኝም፣ ችሎታም የለኝም። እንዳለው ሰው ሚዛናዊ እንደሆነ ሰው ግን አንድ ነገር መዝነታ ያለ የጉዳዩ ባለቤት ከተናገረውና ከጉዳዩ ጋር ግንኙነት ያለው አካል ከተናገረው ነገር ጋር እኔ የትኛውን ኮምፓራቲቭሊ ፕራዮሪቲ ትሰጫለሽ ብለህ ብትጠይቀኝ እኔ የጉዳዩ ባለቤት ራሱ ክርስቶስ ያለውን ነገር ነው የምቀበለው። ስለዚህ በዚህ መልኩ እናስበው እንጂ እኛ አሁን እስጢፋኖስ እንቃለች ምናምን አይደል። እኔ ምን መናናቅ ውስጥ ምን ያደርሰኛል ሲጀመር ማለት ነው። ስለዚህ ይሄ ነው ኮንሰፕቱ። በዛ መልኩ አስቡት። እሺ የመጨረሻ ንግግር ይሆናል ከእህታችን ህይወት ጋር። ለማንኛውም ስለመልስሽ እግዚአብሔር ያክብርልን። ስላልመለሽው ደግሞ መልሼ እጠይቃለሁ። መልስ ብለሽ ያወራሹ ግን እንደው ከርዕሱ ጋር ምንም ግንኙነት የሌለው ያልተነሳ እንደው ዝም ከምል ብለሽ ያወራሽው ነገር አስገርሞኛል። እንደው የኢየሱስ ክርስቶስን ታሪክ ሲናገሩ ስለ ዘር ሐረጉ ሲናገሩ ዮሴፍ ጋር መተው ቆመው በዮሴፍ በኩል ቆጠሩ እና ምን ይሁን ማጠየቅሽ ስለሱ። አንዳንድ ጊዜ ርዕስ የማይጠብቀው ሰው ለምንድን ነው ከተባለ በተነሳው ርዕስ ላይ መልስ ስለሌለው ነው። በቀጥታ ጥያቄዎችን ጠይቄሽ ነበር። ያንቺን መልስ ከመለስኩ በኋላ 3 ጥያቄዎችን ጠይቄሽ ነበር። የመጀመሪያው ወደ ኢየሱስ ክርስቶስ አይጸለይም የሚል የመጽሐፍ ቅዱስ ክፍል አንጪ አልኩሽ። የለሽም፣ አታቂም። ስለዚህ ልትጠቅሹ ስለማትቺ ምናልሽ ሌላ ነገር ውስጥ ገብተሽ አወራሽ፣ ጊዜ ፈጀሽ እንዳገቢ በመሃል ስጨርሽን ይገባውት። ሁለተኛ ነገር ደግሞ ቅዱስ እስጢፋኖስ ወደ ኢየሱስ ክርስቶስ ጸልየዋል። ይሄንን ጸሎት የት አድርገሽው ነው ቅዱስ እስጢፋኖስ የኢየሱስን ትምህርት የተቃወመ አስመሰለሽ ያወራሽው አልኩሽ። ቢያንስ ሁለቱን እንኳን ብትመልሽልኝ ምን አለ? መጀመሪያ የምሰጠው ለኢየሱስ ነው አልሽ። ክደሽዋል ኢየሱስን። ወደ እርሱ አልጸለይም አልሽ እኮ። በነገራችን ላይ ሰው ወደ አብ ወደ ወልድ ወደ መንፈስ ቅዱስ ይጸልያል። ለምን ከተባለ አምላክ ስለሆነ። ምን ጸልየው ወደ አምላካችን ነው አይደለ? ስለዚህ አብ ብቻ ነው አምላክ፣ ወልድና መንፈስ ቅዱስ ጸሎታችን አይገባቸውም ነው ሐሳባችሁ? ይሄ ትልቅ መንፈቅና ነው። ነገር ግን እንዳገቢ ወደ ወልድ አላልኩም፣ ወደ ኢየሱስ ነው ያልኩት። ሲጀመር ይኸውልህ ንግግርን በስድብ አይነት ወሬ አታውራኝ። ሁለተኛ ፐርሰናሊቲ አታክ አታርገው። ንግግሩ በጨዋ መንፈስ ነው ያወራው፣ በጨዋ መንፈስ አውራኝ።
ከዛ ባለፈ የሆነ ማርጂናላይዝ ምናምን እያደረክ የምታወራው ነገር እሱ ጤናማ አይደለም። ያ ካልሆነ ደግሞ አይመጥነኝም ንግግር እንትን እልሃለሁ ማለት ነው። እሺ እኔም የመጨረሻ ንግግር ያልኩት ስለማይመጥን ነው ከአንቺ ጋር መወያየት። በነገራችን ላይ ቅድም ከፈለገ ጋር ስታወሪ በነበረበት መልኩን እያወራሁሽ ያለሁት ምንም የተለየ ነገር አላወራሁሽ። ለማንኛውም አሁን ደግሞ ሌላ ነገር ሰምታችኋል። ምን አለ? ወደ ኢየሱስ አንጸልይም ያለችው በግሉ አድርገው አይ ከጴንጤ ጋር እንዳታያይዘው። እሺ እንዳታያይ። እኛ እንደዛ አዳችኋት እኛ ሚውት አድርገን ይብሩ ችግር የለውም። እንደዛ አይነት መልክ እንዳይሰራ ተራ ሲደርስ አንተ ታርግ። ሁላችንም ሚውት አድርገናል። ኢዮብና እሷ ብቻ ያወሩ። እስኪ ቀጥል ኢዮብ። እሺ እኔ ፕሮቴስታንት ነኝ ስላለችኝ ፕሮቴስታንት ብዬ እቀጥላለሁ። መካነ ኢየሱስ ነኝ ካለች ጠይቃት። አይደለችም ጠይቃት፣ መጀመሪያ ጠይቃት። ሚውት አይደል ኢብራሂም ደህና ነህ? ነብይ ኢብራሂም እንዲህ ነው መድረክ ላይ የምትረብሸው? እባክህ እስቲ ቆይ ሁለቱ ይጨርሱ። ተሜረፍ አለበለዚያ ግን እናገራለሁ ስለ ደብረ ዘይት። አርፈህ ተቀመጥ። እሺ ሚውት አድርግሽ። በቃ እሺ ቀጥል ኢዮብ። እሺ እሷ እኔ እንዲህ ነኝ ብላ ራሷን ዲፋይን ባደረገችው መልኩ ነው የምቀጥለው። አይ አይደለችም ካላችሁ ራሳችሁን ነፃ ማውጣት በተራችሁ ትችላላችሁ። አሁን እንቀጥል። አይ እኔ ወደ ወልድ አላልኩም ወደ ኢየሱስ ነው ያልኩት አለች። ወልድ ኢየሱስ አይደለም ጋይስ? ይሄ ነው የፕሮቴስታንት ትምህርት? ኢየሱስን መካድ ይሄ አይደለም? ፕሮቴስታንት አትበል። ኧረ እባክህ የመስቆራን አውራ ተፈለክ። ኧረ በመዳን ይብሮ በጌታ ትልቅ ሰው ነው። አብርችልሃለሁ። ፕሮቴስታንት አታርገው አንተ ሚውት አድርገው እኮ ረፍ ይቦ ይረፋ በጌታ አንተ ረፍ እኮ ፐርሰናል አድርጓ። ታዲያ ከፕሮቴስታንት ጋር አያገናኘው። አይደለች ፕሮቴስታንት አታርገው ከቤተ እምነት ጋር አታያይ። ከፕሮቴስታንት አይደለችም ልጅቷ። አውቃታለሁ። እሺ ዳዲ አንድ ጊዜ ቪዲዮ አብራና ሶፊ ሚውት ያድርግ፣ ሌሎችም ሚውት ያድርጉ። ሁለቱ ብቻ ይጨርሱ። እኔ መዝሙር አይነት ጋዲም ጣልቃ አንገባ። ቀጥሉ ሁለታችሁ። እሺ አይ እኔ ፕሮቴስታንት ነኝ ስላለች እንደዛ ነው የቀጠልኩት። አይ አይደለችም ከተባለ በተራ ትቀጥላለህ። አይደለችም ብለህ በተራ እኔ ግን ችግር የለውም። ቆይ ኢየሱስን ወደ ኢየሱስ አይጸለይም ብላ ኢየሱስን ስትክድ አይ እኔ ወደ ኢየሱስ ነው ያልኩት እንጂ ወደ ወልድ አይደለም ብላ ኢየሱስ ወልድ እንዳልሆነ የአብ አንድያ ልጅ እንዳልሆነ አድርጋ ስትክድ ማንም ምንም አላለም። ፕሮቴስታንት ስላልኩ ግን ለፕሮቴስታንት ውግንና ይቆማሉ። አያችሁ፣ ለኢየሱስ ሳይሆን ለስብስባቸው ነው የሚቆሙት ማለት ነው። ሚውት አድርግ በተራ የግሏ መረዳት ነው። አንተ ከቤተ እምነት በተራ ነቢያቶች ለምን ሚውት አታረጉም? ትቀጥላላችሁ። ሰው አለ ከእሷ ጋር ይጨርሳታውራ። አንተ የሰረካችሁ ነቢያቶች ስርዓት አድርጉ። ነገ እንዳላስመሰክራቸው ሂጅ። እግዚአብሔር እረፍ። ነገ ደብረ ቤት ይሄዳል። እግዚአብሔር ትሄዳለህ። ችግር የለውም። እሺ ቆይ ተሙ ቀጥል። እረፍ አንተ ሌባ። እንደመጣ እያንዳንዱን የሰው እንጨት የሰረካቸውን በአጠቃላይ እመጣልሃለሁ በቪዲዮ። አርፈህ ተቀመጥ። እሺ ቀጥል። ሚውት አድርግ እባክህ። ስለፈጠረ አሁን እየየው አይጠቅመንም፣ መማማሩ ነው የሚጠቅመንና መማማሩ ላይ እናተኩር እና ልጨርሳለሁ። ብዙ ደቂቃ አልፈጅም። ይሄ የግል ነገር ማውራት እኔ አሁን መጽሐፍ ቅዱስ ገልጦ እየተወራ የግል ነገር ለማውራት መሞከር መጽሐፍ ቅዱስ ላይ ያለ አናሳነትን ያሳያል። እና አንጥበብ እባካችሁ፣ ሰፋ አድርገን ነገሮችን እናስብ። ለማንኛውም ኧረ ሚውት አድርግ እባክህ። ስለፈጠረ አናሳ ልትሆን ትችላለህ። ነብይ ያለበት እንተዋወቃለን። በስም አልተጠራህ። ለምንድን ነው እሱ ካልተነካው ብለህ የምትጮኸው? ምን ታውቃለህ? ኢብሮ ብሎሃል? አዎ ነው። ችግርህን ታውቃለህ ማለት ነው። እሺ ቀጥል። ለማንኛውም ሚውት አድርግልኝና በተራ ታወራለህ። ችግርህን ታውቃለህ አትበል። አንተ ራስህ የተክል ቀዘን ስለምጠጣ እኮ ሚውት አድርግ። ሽንት ቤትነቱ ጀመረው። ለማንኛውም አንዴ ሚውት አድርግልኝ ልጨርስ። እኔ ድሮ ሚውት አድርግ እባክህ ኢብራሂም። ከፖፖ የሚጠበቀው እንደዚህ አይነት ቃላቶች ናቸው። እሺ ልጨርስ። ለማንኛውም እህታችን ጥያቄ፣ ማንኛውም ጥያቄ ካለሽ የሚጠበቀውም ይሄ ነው። ሶፊ አንድ ጊዜ ቆይ አንድ ጊዜ ምንድነው አንተ ቀጥልዩ። እሺ እህታችን ፎሎ አድርጌሻለሁ። በእኛ ላይ ምንም አይነት ጥያቄ ካለሽ መተሽ ጠይቂን፣ በስርዓት እንመልስልሻለን። ወደ ኢየሱስ እንጸልያለን። እሺ ወደ አብም በጌታ በኢየሱስ ክርስቶስም ይጸልያል። ይሄ መጽሐፍ ቅዱስ ነው የሚናገረው። እንደዛ እናምናለን።
ይሄው እምነታችን ነው። ነገር ግን አንቺ ወደ ኢየሱስ አይጸለይም ማለትሽ ስህተት ነው። ቅዱስ እስጢፋኖስ ጸልዮአል፣ በመንፈስ ቅዱስ የተሞላው ሐዋርያቱም ሲጽፉ ተሳስቷል እስጢፋኖስ ያላሉትን ተሳሳተ ማለትሽ ልክ አይደለም። ሁለተኛ ነገር ደግሞ ኢየሱስ አምላክ ነው፣ ልክ እንደ አብ ማለት ነው። ከአብ ያነሰ ሌላ አምላክ አይደለም አይደል? ስለዚህ ለአብ የሚገባው ክብር ለወልድም ይገባል። መጽሐፍ ቅዱሳችን እንደዛ ነው የሚናገረው። ዮሐንስ ወንጌል ላይ ሰዎች ሁሉ አብን እንደሚያከብሩ እንዲሁ ወልድንም ያከብራሉ። ልክ ወደ አብ እንደሚጸለይ እንዲሁም ወደ ወልድ ይጸለያል። ስለዚህ ይሄንን በደንብ ልትገነዘቢ ይገባል። ይሄንን መካድ ለኔ ምንፍቅና ነው፣ ኢየሱስ ክርስቶስን መካድ ነው። ስለዚህ ወደ ኢየሱስ ክርስቶስ ልትመለሱ ይገባል። እዚህ ውስጥ ያላችሁ እንደዛ አንዴ እዚህ ጋር ፕሮፌት ሚውት አድርግ። ኢዮባ በጣም ይቅርታ፣ ሚውት አድርግ፣ ሚውት ፕሮፌት ለምን አልታፈም? በተረዷት አልተረዳሃትም። ጀስት እንዳንድ ንግግር አልተረዳሃትም። አንተ 10 ደቂቃ ነው የምታወራው። 10 ደቂቃ ነው የምታወራው። ተረጋጋና ሚውት ገባህ? ጥያቄ በጥያቄ አይደለም። ሐሳቡን ስማ። እየሰማው አይደለም። ኃያልነት ወይም ስለ እስጢፋኖስ ጋር አገናኝተህ ማውራት እኩል ፕራዮሪቲ አልሰጠውም ነው ያለችው። ያ አምላክ ከእስጢፋኖስ ጋር አልሰጠም ነው ያለችው። አልካደችም። ስለምንድን ነው የምታወራው? ልሰማ አልችልም። ይሄ ደግሞ ስርዓት አይደለም። የክርስትና እያወራው ነው በመሃል ገብተህ ተረጋጋ። እኔ አባት ይሁንና መረጋጋትን ይታይባቸዋል። ዝግመታዊ ችግራቸው እንደ ንግግራዊ ዘይቤ ማድረግ ተገቢ አይደለም። ጀስት ብራዘር በማስተዋል ስማት፣ ላጤናዋ ትናገር። በጣም ጥሩ እውቀት አላት፣ ታስረዳለች፣ ትመግባለች። ስማ መስማት ጥሩ ነው። ይሁንና አባት አታደነጋግሯት፣ ስሟት ነው መጀመሪያ ድል ስጧት። ያላለችውን ብላለች ብለህ ሐሳብን በሐሳብ እየወለድክ እየፈጠርክ ለማደነጋገር አትሞክር ነው። ፕሮፌት ነብይ እሺ፣ ምን ሆነ ያለ አንተ መድረክ ላይ ጎዳና መሰለ እንዴ? እስኪ ተረጋጋ። ድካም አታውራ። መጽሐፍ ቅዱስ ዘንዶ አፉ ከፈተ ይላል። ይነገራል። እንዳቀበልኩ ነብዩ ለምን አይረጋጉም? ወይ ተሙ ተረጋጋ። ለኔ ነገር የለም። አድምጣት ነው ልጅቷ። እድል ስጧት፣ መጀመሪያ ስጧት፣ ይጨርሱ ነው። ሐሳቧን አድምጡ፣ ሰዓት ስጧት፣ ደቂቃ ስጧት። በዛ ሰዓት ላይ ስትጨርስ ጣልቃ ሳትገባ ለጥያቄዋ መልስ እየሰጠህ ማብራሪያ እየሰጠህ ሐሳቧን በሚገባ መልኩ ደግሞ ወስደህ ተጠቀመበት፣ ውጣ። አንለስ ግን ይችን ብላቴና ማደነጋገሩ ጥሩ አይደለም። ጥሩ ሐሳብ ነው እያመጣች ያለችው። ለእስጢፋኖስና ለኢየሱስ ክርስቶስ እኩል ክብር አልሰጥም ማለቷ ምን ላይ ነው ነውሩ? ምን ላይ ነው? ምን ላይ ነው ሐሰትነቱ? ሁለተኛ መጽሐፍ ቅዱስ ይናገራል። አብ ስለ ወልድ እንዲከብር በማናቸውም ጉዳይ የሚለውን ስለ ኢየሱስ ክርስቶስ እንደሚጸለይ ተናገረች። በኢየሱስ ክርስቶስ ስም እንደሚጸለይ ተናገረች። ምንድነው ነውሩ ላይ ብራዘር? ስለዚህ ስሟት። ስለምንድን ነው ኢየሱስ ላይ የምትቆረስ? ፕሮፌት ትናደዱ፣ ተረጋጉና ስሟት። አሁን እኔ ዝም ብላለሁ። ፕሮፌት አንዴ ወደ አንተው ልምጣ። ቆይ አይ አንተ አዋቂ ስለሆንክ ወደ አንተው ልምጣ። ቆይ ፕሮፌት ማይክን ሆን አድርግና ዳዊት ይሰማል? ፕሮፌት ዳዊት ማይክን ሆን አድርግ። ዳዊት አንተ ልጠይቅህ፣ ችግር የለውም። እህታችንን ትተናታል፣ ብላቴና ስለሆነች ትተናታለሽ። ዳዊት ማይክን ሆን አድርግ። ወደ አንተ መጣው። ይኸው ማይክን ሆን አድርግ። ማነው ነብዩ? ነብይ ዳዊት ነቢያቱም እንዲህ ናቸው። ወደ ራሳቸው ሲዞር ትክክለኛው ትምህርት እንዳይገለጥ ነው። ሰብሮ ሲገባ ነው ደስ የሚለው። በቃ ዝም ብሎ ይሄ ዳዊት ዘመጣ። እብሮ ቆይ አንድ ጥያቄ ልጠይቅ። አንተን እብሮ ይሰማል? አንዴ ስማኝ። ልጅቷ እምነቷ ምንድን ነው? ልጅቷ ፕሮቴስታንት አይደለችም። በግልጽ ስለማውቃት ነገርኩህ አይደለ? ምንድነው? መሳደብ ፍላጎት ካልነበረ በስተቀር እግዚአብሔርን አይደለችም። በቃ አውቃታለሁ። እሺ አንዴ ሚውት አድርግ። እሺ አንዴ ሚውት አድርግ። አንዴ አንተ ሚውት አድርግ። እህታችን ይኸውት ማይክሽን አብሪ። አንዴ ይቅርታ። ይወት ወንጌል አማኝ ነሽ አይደለሽም? ፕሮቴስታንት ነሽ አይደለሽም? አቤት። ፕሮቴስታንት ነሽ አይደለሽም? ቆይ ትንሽ እንትን ኔትወርክ እየተቆራረጠብኝ ነው። ላስተካክልና ልመለስ።
አይ ምንም ቀይ እያበራ አይደለም ባይዘው ቀይ እያበራ አይደለም ይታያል። እኔ ክርስቶስ ተከታይ ነኝ። ፕሮቴስታንት አይደለሽም? አይ እያበራ ነው። ከሰማኸኝ የክርስቶስ ተከታይ ነኝ። የትኛውንም የጣሪያ ግድግዳ ተወካይም አይደለሁም። የክርስቶስ ተከታይ ነኝ። የትኛውን ጣሪያና ግድግዳ ጠበቃ አይደለሁም። ግልጽ ነው። ግልጽ ነው። እኔ ማመልከው የክርስቶስ ተከታይ ነኝ። ኦንሊ ክራይስት ፎሎወር ኢየሱስ ክርስቶስን እከተላለሁ። ክርስቲያን ነኝ እኮ ህብረት የምታደርጊው ከዛ ውጪ ሌላ የጣሪያ ግድግዳ ድጋፍ የለኝም አባቴ። እሺ ሰማለሁ። እኔ የምቆመው አዘይንዶ ዘዴ የሚቆመው በእግዚአብሔር ፊት ለፍርድ በምቆምበት በሙሉ ማንነት ነው አይደለሁም እንኳን የክርስቶስ ተከታይ ነኝ። ክርስቲያን ነኝ። ልታረጓት ነው ህብረቷን እንጠይቀው። አረባ ክሲዝም በላ አንተ ደግሞ ህብረት የምታደርጊው የት ነው እኮ ነው? ምን አንተ ደግሞ ትላለህ እንዴ? አይደለሁም ማለት አይደል? ለፖለቲካ አይደለሁም ማለት አቶ ሙለታ ሚውት ያርጉ። ቀጥይ አይደለሁም ብላለች ታሜ። እኔ ስለማውቃት አይደለችም። ኦንሊ ጂሰስ ነች። ኦንሊ ጂሰስ ታውቃቸዋለህ? አላውቃቸውም። ሐዋርያ ናቸው። ጂሰስ ከሆነች እኮ ኢብሮ ቆይ አንዴ ኦንሊ ጂሰስ ከሆነች እኮ ኢየሱስ አብ ነው ብላ ነው የምታምነው አይደል? ስለዚህ እምነቷን ህብረት የምታረግበትን ማወቅ ለኔም ላንተም ይጠቅመኛል አይደል? አንተም ስለሷ በኋላ ለማውራት ይጠቅማል። ስለዚህ ሙለታም ሌሎቻችሁም አንዴ እንትን ትሉና የሷን ትክክለኛንም እምነት እንወቅ። ያን ያህል ከባድ አይደለም። እህታችን የትኛው ቸርች ነው ህብረት የምታደርጊው ለአምልኮ የምትሄጂው? እንደ ፕሪሚየር ሊግ ጎራ ሰጣችሁት የምትከራከሩለት ጉዳይ በአጠቃላይ ህይወት አይደለም። ግልጽ አድርጌ ልንገርህ፣ በመጨረሻው ቀን ቆመ የምትጠየቀው በነፍስና በስጋ ያደረከው ነገር ነው የምትመዘነው። የኔ ወንድም አይ እኔ ይኸውልህ እናንተ የምታወሩት በተለይ በእግዚአብሔር ቃል ላይ የምትሰሩት ቀልድ በተለይ የሆነን የእምነት መጠለያ ድጋፍ እየሰጣችሁ ናንሴንስ ነው። ትርጉም የለውም። ስለ ህይወት አውራ፣ ስለ ክራይስት አውራ፣ ስለ ማንነት አውራ። እኔ አሁን የክርስቶስ ተከታይ ነኝ ብያለሁ። የክርስቶስ ተከታይ መሆኔ ሃይማኖቴን ካልገለጸልህ አዝናለሁ። የጠየቅኩሽ ምን ነበር? ከጨረስኩኝ እኮ የክርስቶስ ተከታይ ነኝ አልኩ። እኔ ማንን ተከታይ ነኝ? የክርስቶስ ተከታይ ነኝ አላልኩሽም። እሺ አንዴ ስሚኝ። እሱ ምንድነው የሚያደርግልህ? አንዴ ስሚኝ። በፈጠረሽ አንዴ በፈጠረሽ በቃ እኔ ጨረስኩልህ። የክርስቶስ ተከታይ ነኝ። ይሄ ካልበቃ ክርስቶስ የሚባለው ሃይማኖት ካልበቃ በቂ ነው። ይውዬ አንዴ ኢየሱስን አብ ነው ብለሽ ነው መታኘው። አንዴ የማ ተከታይ ነሽ አላልኩሽም። እሺ ይሄን ሰምቻለሁ። የኢየሱስ ተከታይ ነኝ ብለሽኛል። ጎበዝ አድምቄያለሁ። ይሄ ላይ ጥያቄ የለኝም። የት ቸርች ነው ህብረት የምታደርጊው አምልኮ የምትፈጽሚው የት ቸርች ነው ብዬ ነው የጠየኩሽ። አሁንም መልሰሽ እኔ ኢየሱስ ተከታይ ነኝ እንዳትዪ ሰምቻለሁ። ይሄ ጉዳይ አሁን ላነሳ ነው ክርክር ኢሬሌቫንት ነው። እኔ የፕሪሚየር ሊግ ደጋፊ ምናምን የቲፎዞ እንትን የለብኝም። በቃ በአጭር ቃል መልሼልሃለሁ። ማውራት ያለብን ስለ ክርስቶስ መከተል አለመከተል ነው። ከዛ ውጪ ምንም በቃ አይበቃህም። መልሻለሁ። ቀጥሉ በቃ ጋይስ። ኦዲሰስ ነሽ ካልመች ብሎት እኮ ነው ፕሮቴስታንቶች እንደዚህ ናቸው እያለ ፖለቲካ ለመስራት አልመቻለ። ከዚህ ውጭ ሌላ እውቀት የለውም። እዮ በቃ አልተመቸህም። እውቀት እንዳለ ኢየሱስን አብ ነው ብለሽ ነው የምታምኚው? ስታወራ ደግሞ ሙለታ ለምን በስምህ እንድጠራ ታደርገኛለህ? አይ አንተ ብልግና እኮ የታወቀ እኮ ነው ማለት አንደበት መግራት እንደማትችል ስለማውቀው ምንም ብትል አመሰግናለሁ። ስድብ መገለጫ ነው ማለት ነው። ምንም አልሰድብም፣ ምንም አልልም። እኔ አመሰግናለሁ። እሺ እህታችን ህይወት በስብ ይለኛል። ኢየሱስን አብ ነው ብለሽ ነው የምታምኚው? አቤት እየሰማሁ ነው። አቤት ኢየሱስን አብ ነው ብለሽ ነው የምታምኚው? ህይወት አብ ወልድ መንፈስ ቅዱስ አሁን ስለ ትሪኒቲ ኮንሰፕት እያወራን ከሆነ አብ ወልድ መንፈስ ቅዱስ የሚለውን ነገር አምናለሁ። ስላሴ የሚባለው ስም ግን የተሰጠው የሆነ ስፔሲፊክ ቦታ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ አምናለሁ እኮ። ታምኛለሽ ግን ኢየሱስን አብ ነው ብለሽ ነው ታምኚው? በአብ በወልድ በመንፈስ ቅዱስ አምናለሁ። አዎ በአንድ አምላክ ታምኛለሽ ግን ኢየሱስ ወልድ ነው። ለምንድን ነው አብ ነው የምለው? ምን አይነት ጥያቄ ነው ግን የምትጠይቁት እኮ ታዲያ? ስለዚህ አንቺ ፔንቴ ነሽ። ልክ አዲስ የመጡ ፔንቴዎች እንዳልክ የሚባለው ራሱ የክራይስት ነው የሚመጣው ስላሴ ያተላለኝ ያለ ልጅም ነበርና ፔንቴ ነሽ። ተመልሶ የነበረው ከዚህ ኢብሮ ይሄው ፔንቴ ናት ልጅ
ምን አለችህ? ጴንጤ ነኝ አለችህ? የቸርች ነኝ አለችህ? አንተ ጴንጤ ነኝ እውነታው ላይ አንድ ነገር ልንገርህ፣ በእግዚአብሔር ፊት እውነታው ላይ ትኩረት አድርግ። ልጅቷ ነገረች አይደለ? እዚህ ቸርች ነኝ አይደለሁም አለችህ። ጴንጤ ናት። አንተ ጴንጤ ነህ? አንተ ጴንጤ ነህ? አዎ፣ ችግር የለውም። አንተ ጴንጤ ነህ? ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ ችግር የለውም። ያው ተመለሰልኝ። አንተ ጴንጤ ነህ? ቅጠል በመብላትና እሷን ትቻታለሁ። አንተ ጴንጤ ነህ? ይብሮ እሷን ትቻታለሁ። አንተ ጴንጤ ነህ? አንተ ጴንጤ ነህ? ምን ማለት ነው? አንተ ሲጀመር ከመጽሐፍ ቅዱስ እንድትገልጽልኝ ነው ፈልገው። መጽሐፍ ከፍ አድርግና ና እኮ አንተ ጴንጤ ነህ ወይ ነው ጥያቄ። መልስልኝ። አዎ ወይ አይደለሁም በለኝ። የፈለግከውን እኔ የክርስቶስ አንተ ጴንጤ ነህ ወይ ጥያቄ መልስልኝ። የክርስቶስ ተከታይ አብ ወልድ መንፈስ ቅዱስን የሚቀበል አንድ አምላክነትን የሚቀበል ሶስት አካልን የሚቀበል እኔ እናንተ ብቻ እዚህ ላይ እናወራ። መጽሐፍ ቅዱስ እየጠቀስከ መልካም፣ ግን ጴንጤ ነህ ወይ ነው ጥያቄ። አንተ የወንጌል አማኝ ነህ? ጴንጤ ነህ? የወንጌል አማኝ እኮ ጴንጤ ነህ? ጴንጤ ነህ? አዎ። በጣም ጥሩ። መጽሐፍ ቅዱስ ላይ እንነጋገር ብለኸኛል። በጣም በደስታ ነው የምነጋገረው። መጽሐፍ ቅዱስ ይዛህ እጅ ላይ አለህ? እጅ ላይ አሳየኝ። ይህ መጽሐፍ ቅዱስ 66ቱ ነው አይደል? አዎ። ይህ መጽሐፍ ቅዱስን ለጴንጤ 66 ብሎ የቀነነ አንድ አባት አሳየኝ እስኪ ንገረኝ። እኔ መጽሐፍ ቅዱሱን ከማንበባችን በፊት መጽሐፍ ቅዱሱን 66 ብሎ የቀነነ አንድ አባት ንገረኝ። ምንም አያደርግልህም። ስለዚህ ለምን ያደርግልኛል እንጂ መነሻ የሌለው መድረሻ ላይ አወራም። አንተ ይኸውልህ መነሻ የሌለው የነጋዲሳ ጭራንህ እንጂ እውቀት የለም። ና እናውጣ። ችግር የለው። መነሻ የሌለው መድረሻ ላይ አወራም። ይህንን መጽሐፍ ቅዱስ 66 ብሎ የቀነነ ለአንድ አባት ንገረኝ። ይቅርታ ተሚ አሁን ወንድማችን ኢብሮም የመጽሐፍ ቅዱስ ቀኑና ባይብሊካል ካናን ላይ ምን አይነት ኖሌጅ አለው የሚለውን እርግጠኛ ባልሆንም እንደው ታች ያለውም ሰው መሰላቸት እንዳይመጣ እሺ እኔ እንደው ፈቃደኛ ከሆነ ኢብሮ ኢየሱስ ነው ኩዌሽን አንድ ጥያቄ ልጠይቀው። ኢብሮ ፈቃደኛ ከሆንክ ኢየሱስ ክርስቶስ ለዓለም ሁሉ አልሞተም ብሎ የሚያስተምር ሰው ይሄ ትምህርት የመጽሐፍ ቅዱስ ትምህርት ነው ብለህ ታስባለህ? ኢየሱስ ለዓለም አልሞተም ብሎ የሚያስተምር ሰው ይሄ ትምህርት ኑፋቄ ትምህርት ነው። እሺ ሙለታ ማይከን ሆነ አድርግ። ለምን እዚሁ አላወያያችሁ? ምን እንደው ሶፊም ስለሌለ እዚህ ቁጭ ብዬ ላወያያችሁ። አንተ ዲቤት እናርግ ሙለታ። አይ ቆይ ችግር የለውም። ኢየሱስ ለዓለም ዲቤት እናርግ ወይ ቆይ ችግር የለውም። ዲቤት እናርግ በቀኑና ጉዳይ ወይ ቆይ ችግር የለውም። አሁን ይሄ መልስ ሙለታ ይኸውልህ ኢየሱስ ለዓለም ሞቷል አልሞተም? ዲቤት እናርግ ወይ እናንተ አየህ፣ ኢየሱስ ለዓለም ሞቷል አልሞተም? ፕሮቴስታንት መሆኗንም አለመሆኗንም በማይታወቅ ልጅ ፕሮቴስታንት ያለ እያላችሁ ፖለቲካ ስትሰሩ ነበር። እሷን ትተናል። መልስልኝ። የእናንተ ጳጳስ እቺ አንዲት ልጅ ናት። የእናንተ ጳጳሶች ምንፍቅና የሚያስተምሩት ማለት ነው። አንድ ግለሰብ በሉ በቃ ተወያዩ። በቃ ሙለታ እና ኢብሮ ተወያዩ። በቃ ሙለታ ኢየሱስ ለዓለም አንድ ሰው አንድ አባት 80 አሃዱ የሚባል ነው። ላረጋግጥልህ እወዳለሁ። በዛ ጉዳይ እኔ እናንተ ቤት እንግባ። ኢየሱስ ለዓለም ሞቷል ብለህ ታምናለህ ወይ? እኔ ያንተን ጥያቄ መመለስ ግዴታ። ለዓለም ሞቷል አልሞተም መልስ። ለምን ወንጌል እኮ ነው የምልህ። በውይይት ከሆነ ኢብሮ ባይ ዘ ዌይ ሙለታ ለዓለም አልሞተም ብሎ ነው የሚያምነውና በቃ ከሱ ጋር ዲስከስ ብታደርጉ መልካም ነው። አንተ ነው ያልከው። በሉ በቃ መልካም ቀን እንዳጠረኛ አላወራውማ ኑፋቄ ትምህርትና አላወራም። ዋው እንግዲህ ምከረው አላውቅም። ወንድም እኮ አልሞተም ብዬ እኔ እንዴት ነው የምደራደረው? አዎ ልክ ነህ። አይ ከባድ ነው እኮ እኔም እሱን ነው የምልህ። ኑፋቄ ነው። ኑፋቄ ስለሆነ ለምን የቅድሙን ሐሳብ አሁን አታነሱትም? ፕሮቴስታንቶች ወደ ኢየሱስ አይጸልዩም ስትሉ ነበረ። ዳዲሳ አውራውና እንግዲህ ተነጋገሩበት። ወደ ኢየሱስ ክርስቶስ አይጸልዩም ፕሮቴስታንቶች እያልክ ፖለቲካ ስትሰራ ነበረ። አይ ይኸው ልጅቷ እኮ ፕሮቴስታንት ናት። ቅድም የነበረችው እኮ ፕሮቴስታንት ነኝ ብላለች። የት ነው ያለችው? እንደዛ ብትልስ አንድ ሰው ያለውን ወስደህ የእናንተ ጳጳሶች ያሉትን የጳጳሶች ያሉትን ቤተክርስቲያን አይወክሉም እያላችሁ ጮሃል ነበር። ኢብሮ ሚውት አድርግላችሁ ሙለታ ሰላም ሆነሽ